የሰራችው ስህተት ብሌንና ዳግም እንግዲህ ከባድ የሆነ ጸብ ተጣልተዋል። ይሄ ደግሞ በእናትየው አማካኝነት ነው። ታዲያ ከቃል ጋር ተመሳጥራ ብሌንን ለማሳዘን ያደረገችው ነገር የብሌንን ልብ ጎድቷታል። ሀሳቧንም እንዳትፈጽም ያላትን ቀጠሮ እንኳን እንድትዘርዝ አድርጋታለች። እናትየዋ እዚህ ጋር የሰራችው ስህተት ብሌን በጉጉት ስትጠብቀው የነበረው እናቷን ሄዳ የማግኘት ዕለትን አበላሽታባታለች። ይሄ ደግሞ እንግዲህ አስቀድማ በጠዋቱ ደውላ እቤት ፈልግሻለሁ ነበር ያለቻት። እቤት ፈልግሻለሁ ስትላት ግን ታዲያ ዳግምና ቃል ጎን ለጎን እንዲተኙ ካደረገች በኋላ ነው። ዳግም የሚያውቀው ነገር የለም። ቃል ግን ብሌንና ዳግም መለያየት አለባቸው ብላ ስለነገረቻት ይሄንን ደግሞ የማለያየት ስራ ያንቺ ስራ ነው፣ ይሄንን እንድታግዥኝ እፈልጋለሁ። እዚህ ቤት ሳስቀምጥሽ ዝም ብዬ ያለ ምክንያት አይደለም ያስቀመጥኩሽ፣ ይሄንን ስራ እንድትሰሪልኝ ስለምፈልግ ነው ብላታለች። ቃልም እንግዲህ የምትፈልገውም ስለሆነ ድሮም ይሄንን ነገር ሁለቱም መለያየት ስለምትፈልግ ተግብረዋለች ማለት ነው። ሄዳ ከዳግም ጎን በመተኛት እናትየዋ ደግሞ ደውላ እንግዲህ ብሌንን ጠርታታለች። ያደረገችው ነገር ከባድ ነገር ነው። ደውላ ብሌንን ጠርታ እንግዲህ እሷ ከሰፈሩ ዞር ብላለች ማለት ነው። ብሌን ስትመጣ እንግዲህ ዳግምና ቃል ጎን ለጎን ተኝተው ነው ያየችው። ይሄንን ታዲያ ማንም ሰው ሊገምት እንደሚችለው ነው የገመተችው። ዳግም ፈልጎ አውቆ ያደረገ ነው የመሰላት ብሌን። ይሄ ሁሉ እንግዲህ ሴራ እንደሆነ እስካሁን ምንም ያወቀችው ነገር የለም። ሰላም ጤና ይስጥልኝ ውድና የተከበራችሁ ቤተሰቦች እንዴት አላችሁ? የኢዶ ሚዲያ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጋብዛለሁ። ቪዲዮን ስትጀምሩ በላይክ ጀምሩ። እንግዲህ አደራ ድራማን ወደ እናንተ ይዤላችሁ መጥቻለሁ። እኛ በጉጉት ስንጠብቅ የነበረው ወይዘሮ ሰላምና ብሌን እናትና ልጅ እንደሆኑ ይታወቃል። ሳሚ እንግዲህ ዛሬ ይናገራል ብለን በተስፋ እየጠበቅን ነበረ። ነገሮች ግን እንደታሰቡት አልሆኑም። ብሌን ያልጠበቀችው ዱብ ነው የገጠማት። እንግዲህ ያፈቅረኛል፣ ያምነኛል፣ አምነዋለሁ፣ እወደዋለሁ፣ አፈቅረዋለሁ፣ ህይወቴን በሙሉ ለሱ እኖራለሁ ብላ ያሰበችው ሴት ከሴት ጋር ላይ ተኝቶ ነው የተመለከተችው። ይሄንን ታዲያ ዳግም እዚህ ጋር ምንም የሚያውቀው ነገር የለም። እናትየዋ የሰራችው ሴራ ነው። ቃል ሄደች፣ ከጎኑ ተኛ፣ እሱም ከጎኑ እንደተኛች ምንም የሚያውቀው ነገር የለም። እንግዲህ እንደዚህ አይነት ነገሮች እውነት ለመናገር በጣም ከባድ ነው። ምን ያህል ሰውና ሰውን ለማጣላት የሚሄድበት ርቀት ከምንም በላይ ከባድ ነው። ብሌን እዛ ጋር እንግዲህ ጎን ለጎን ተኝተው ስትመለከት ማንኛውም ሰው እንደሚገምተው ዳግምና ቃል አብረው ያደሩ ነው የሚመስለው። አክቱም ደግሞ እንደዛ ነው ያደረገችው። እነሱ አውቀው ድራማ ነው የሰሩትና እዚህ ጋር ልናስተውለው የሚገባ ነገር በሰው ሕይወት ውስጥ ድራማ መሰራት ስለሚችል ብዙ ድራማዎች በተለይ በአሁኑ ሰዓት ላይ በፎቶሾፕም በምንም የሆነ እናንተ ነቄ ካልሆናችሁ በስተቀር በህይወታችሁ ውስጥ የሚመጣውን ፈተና ለመቋቋም ያው ዝግጁ መሆን አስፈላጊ ነው ብዬ አምናለሁ። ብዙ ነገሮች ድራማ ስለሚሰሩ ማለት ነው። የዚህን ያህል ድራማ በጣም ከባድ ነው። ብሌን እንግዲህ ቀጥታ እናቷ ደውላላት ከመጣይ በኋላ ስትመጣ በር ከፈት አድርጋ ልትገባ ስትል ዳግምና ቃል እንግዲህ ተኝተው ነው እንግዲህ እጁ ላይ ተኝታለች። እሱ ራሱ ይሄን ሁሉ እንደዚህ እንደው አንዳንድ ሰው ግን እንደዚህ ይተኛል እንዴ? በዚህ ልክ አይናው እንግዲህ ይሄ ለቀረጻ ነው ብለን እንውሰደው። ግን በዚህ ልክ ሰው ካጠገቡ መጥቶ እስከሚተኛ ድረስ የማይሰማ ሰው ካለ ይሄ የሞተ ሰው ነው ብዬ አስባለሁ። አላውቅም እንግዲህ እንደ ሰው ሊለያይ ይችላል። ግን ሰውን ያክል ነገር ብቻችሁን ተኝታችሁ አጠገባችሁ መጥቶ ሲተኛ የማትሰሙ ከሆነ የምር በጣም ከባድ ነው። እንዲህ ታየኝ እኮ እኔ ድንገት የሆነ ኮሽታ ነገር እንኳን ከሰማሁኝ ስለምነቃ በራሴ ስለማየው ነው። እንግዲህ ቃል ግን ብርድ ልብስ ስር ገብታ አፉ ስር ገጥማ ነው የተኛችው እና በዚህ ሁሉ እንግዲህ ዳግም አለማወቁ ያው ድራማ ስለሆነ ነው ብለን እንይዘዋለን። በእርግጥ የሚነቃ ሰው ይኖራልና ብሌን የተመለከተችው ያንን ነው።
እናቷ ትልቅ ስህተት ነው የሰራችው። እናንተ እህትና ወንድም ናችሁ። ፍቅር ፍቅር የሚባል ነገር የለም። መቼም ቢሆን ፍቅረኛሞች እንድትሆኑ አልፈልግም ብላለች። እንግዲህ ከዚህ በፊት አሁንም ደግማ ብሌን እህት ናት፣ ፍቅረኛ አይደለችም፣ በጭራሽ ይህንን ነገር አልፈቅድም ብላ ዳግም ላይ እየጮኸች ነው የምትገኘው። ግን እውነቱን አውቋል ዳግም አሁን ላይ የተፈጠረውን ነገር። ብሌን ግን ዳግምን ልትረዳው በጭራሽ አልቻለችም። በጣም አስጠልተኸኛል፣ ጥሩ ታስመስላለህ፣ ጥሩ ድራማ ትሰራለህ። ብሌን ቦታ ሆናችሁ ብታስቡት ብሌን ልክ ናት። ምክንያቱም ቅንብር ነው ድራማ ነው ብላ ልታስብ አትችልም። አንደኛ ቃል እዛ ቤት ለምን ሄደች? ቃልንም ፈልጎ ነው ወደዛ ያስገባት። እዛ ቤት የወሰዳት ራሱ ፈልጎ ነው ብላ ነገር ነው የምትረዳው። ያላሰበችው ነገር ነው የሆነው እና እውነት ነው የሚመስለው ብዙ ነገሮች ብሌን እንድታምን ምንም በቃ ዳግም ብሌንን ለማሳመን በቃ ከዚህ በኋላ ማገዶ ነው የሚፈጀው። ምክንያቱም እንዴት ብሎ ልታምነው አትችልም። እንዴት ነው ከወንድ ጋር ወይ ከሴት ጋር ጎን ለጎን ተኝታችሁ አይ ያልተኛውም ብሎ መካድ አይነት ነገር እንዴት ይቻላል? የማይቻል ነገር ነው እና መተማመን በጠፋበት ጊዜ ላይ ለዛውም በጣም ነው ያለቀሰችው። እንግዲህ እንደተመለከታችኋት ብሌን ስልኳ ራሱ ከእጇ እስከሚመልጣት ድረስ ስልኳን ጥላ ነው የወጣችው ረስታ። ሳሚ ደግሞ በዚህ መሀል እንግዲህ ቀጠሮ ስላላቸው እየደወለ ነበረ። የሳሚ ጋር የነበራትን ቀጠሮም እንግዲህ በእናቷ ምክንያት ተበላሸ። አንዳንድ ጊዜ የሆነ ወሳኝ ቀጠሮ ይዛችሁ በዛን ሰዓት ላይ ደግሞ ሌላ ሰው ሌላ ቀጠሮ ቀድሞ ከመጣ ያንን ወሳኝ የሆነን ቀጠሮ እስከምትፈጽሙ ብሌን እንግዲህ እዛ ጋ አይ ቀጠሮ አለብኝ አልመጣም እንዳትል እናቷ ናት። የእናቷን ቃል ግዴታ ማክበር አለባት። ለዛ ነው አያችሁ እንጂ አሁን መምጣት አልችልም ቀጠሮ አለብኝ ብላ መጀመሪያ ከሳሚ ጋር እንደተቀጣጠረች ሳሚ ጋር ብትሄድ ኖሮ ይሄንን ሁሉ ነገርም አታይም ነበረ። መቼስ ቀኑን ሙሉ ተኝታ አትውልም ቃል እሱም ስለሚነቃ ማለት ነው። ሲቀጥል ደግሞ እናቷን ታገኝ ነበር ታቅ ነበረ። ዞሮ ዞሮ እንግዲህ አቶ በኃይሉ አሁን ሳሚን እያሳደደ ይገኛል። ምናልባትም ሳሚ ላይ ጉዳት ካላደረሰ ጊዜው ቢቆይም ሳሚ እንደሚነግራት ተስፋ አደርጋለሁ። ሳሚ እሷ ባለመሄዷ ከእሷ ጋር ባለመገናኘቱ ስልኳ ባለመስራቱ በጣም ተጨንቋል። በስተመጨረሻ እንግዲህ የብሌንን ስልክ ቃል ናት ከመሬት አንስታ መቼስ ይቺ ኖኪያ እኮ እንደዚህ ወድቃም ትሰራ ይሆናል ብላ እንግዲህ ስልኳን የከፈተቻትና ከዛ በኋላ ግን ስልኩ ሳሚ ሲደውል በጣም ነው የደነገጠችው። ቃልም የምታውቀው ሳሚ እንደሞተ ነው። ምንድን ነው የሚያወራኝ? ከመንፈስ ጋር ነው የማወራው። ሳሚ ሞቶ የለም ወይ? የሞተ ሰው ይደውላል ብላለች። አስቀኛለች እዚህ ጋር በነገራችን ላይ የሞተ ሰው ይደውላል በማለት ግራ ተጋብታለች። ያው ለማመን አቅቷት ነው። ምክንያቱም ሳሚን አስወግጄዋለሁ ስላላት በኃይሉም ያው ሳሚ እንደሞተ ነበር የሚያውቀው። ከዛ በኋላ እንግዲህ ሳሚ ያለመሞቱን እሱም አረጋግጧል። በጣም ግን አሁን ላይ ክትትል እያደረገበት ይገኛል። የሚያሳዝነው ነገር ያ ነው። በህይወት መኖሩ እንግዲህ በሰላም አማካኝነት የታወቀው። ሰላም ስሜታዊ ሆና በኃይሉን ሲጥ ልታደርገው ሄዳ ነበረ። ምክንያቱ ደግሞ ሳሚን ያስደበደበው እሱ እንደሆነ ብሌን ተናግራ ስለነበር ነው ይህ ሁሉ ነገር የሆነው። ብሌን ቤት ገብታ እንኳን ማልቀሷን አልተወችም። ቀጥታ ነበር ከዛ የወጣችው። ግን ከቤት ስትወጣ እናትየዋ ወይዘሮ ገነት ልጄ የሚሆንሽ ነው እያለቀሽ እኮ ነው፣ ምንድን ነው የተፈጠረ ችግር አለ ወይ ነበር ስትላት የነበረው። ምንም እንዳልተፈጠረ እንግዲህ እያስመሰለች ነበረ። እንዴ ምን ተፈጠረ? እንደፈራሁት ሆነን ነበር ስትል የነበረው እና ቤት አልነበርኩኝም የሆነ ቀጠሮ ነበረኝ እዛ ሄጄ እኮ ገና እየመጣሁኝ ነው ምናምን እያለች እንግዲህ እያስመሰለች ነበረ እናትየዋ ራሱ። ግን ይሄንን ተንኮል የሰራችው መሪንዳ ገዝተና ተብሎ ነው እንግዲህ ዳግም የተላከው። ይሄንን ለማስፈጸም ያደረገችው ያንን ፈልጋ ነው አውቃና አስባበት ነው። ታዲያ የእሷ መቀየር በአንድ ከቃል ጥላቻ ወደ ቃል መውደድ መቀየሯ ዳግምን አጠራጥሮታል። ብሌን ቤት ገብታ እያለቀሰች እንግዲህ ለወይዘሮ ሰላምም የተፈጠረውን ነገር እያንዳንዱን ነገር ነግራታለች። ሰላም በተፈጠረው ነገር በጣም ነው ያዘነችው። ምን አይነት ርካሽ ሰው ነው
እንዴት ለዛውስ? አንቺ እኮ የምትከጂ ሴት አይደለሽም። አንቺን ያገኘ ወንድ ተንከባክቦ በስነ ስርዓት ነው ሊይዝሽ የሚገባው። እንዴት እንዲያደርጋል? በቃ አይዞሽ በማለት እንግዲህ አጽናንታታለች። በጣም ነው የተናደደችው። በዚህ ሁሉ መሀል ውስጥ እንግዲህ ከሳሚ ጋር ያላትን ቀጠሮን ከነ ረስተዋለች። አንዳንድ ሰዎች እኮ እንደዚህ ናቸው። ከባድ ነው። የሆነ እውልበታለሁ ብላችሁ ያሰባችሁበት ቦታ ሳትሉ በማይሆን ነገር እንደዚህ ያሰናክለው ያስቀራሉ። እና ብሌን ታሳዝናለች። እውነት ለመናገር እናቷን ለማግኘት ገና መጀመሪያ ላይ እንግዲህ ለምን ይከዳኛል? እኔ እኮ አልፈልግህም፣ አልወድህም፣ ከዚህ በኋላ የኛ ፍቅር መቆም አለበት ያልኩት ካፏ ነው፣ ያው ከልቡ አይደለም። የእናቴ ጉዳይ እያሳሰበኝ ስለሆነ ለዛ ነው። እንዴት አንድ ቀን እንኳን አይጠብቀኝም? እንዴት ይከዳኛል? በጣም ከባድ ነው። መከዳት ያማልና በጣም ነው የተሰማት። በተቻላት አቅም እንግዲህ ሰላም አጽናንታታለች። ዳግም አላፈረም እንግዲህ አላፈረም ሳይሆን ጉዱን አላወቀም እንጂ እሱ እኮ ስለተፈጠረው ነገር ራሱ የሚያውቀው ነገር የለም። ብሌን እዛ ቤት እንደሄደችም የሚያውቀው ነገር የለም። ቃል ግን ብሌን ቤት ድረስ መሄዷን ሁሉም ነገር በደንብ አድርጋታለች። እናትየዋም ይሄ ስለተፈጠረ በቃ ከዚህ በኋላ ብሌንና ዳግም መሀል ፍቅር የሚባል ነገር የለም፣ ሀሳባችን ተሳካ ነበረ ስትል የነበረው። ብሌንን ለማየት እንግዲህ ፍቅረኛውን ለመጠየቅ ሄዷል እና እዚህ ጋር በጣም ነው ዳግም እውነት አለው። በዳግም መፍረድ አይቻልም። ምክንያቱም እሱም የሚያውቀው ነገር የለም። ሁሉ ነገር ሰላም ነው ብሎ እንግዲህ ፍቅረኛውን ለማየት ነው ሄደው ብሌን ጋር ሲሄድ፣ ብሌን ግን በርን የዘጋችበት ምን ልትሰራ መጣ? ምክንያቱም እሱ አይታለች ያየችውን፣ እሱ ደግሞ ስለተፈጠረው ነገር የሚያውቀው ነገር የለም እና በርን የዘጋችበት ምን ፈልገ መጣ? ደግሞ ምን ቀረ? በጣም ተቀይራ እንግዲህ እንደዛ ሆና ስትናገር አይቶ አያውቅም። በስተ መጨረሻ እንግዲህ ተፍታ ነው እንደዚህ ነው ያስጠላኸኝ፣ ታስመስላለህ፣ ውሸታም ነህ ብላ ነው የተወችው። ግን ከዛ በኋላ ያው በር እየቀጠቀጠ ነበረ። የተደረገውን ነገር በሙሉ ሰላም ናት የነገረችው። ሰውን ለመርዳት የምታደርገው ከሴት ጋር በፍቅረኛ ላይ እየዘሞትክ ነው ወይ? ታቅፋት እየተኛክ ነው ወይ? ማለት ሰላምን በጣም ተቆጥተዋለች። በዛን ሰዓት እንግዲህ ይህንን ነገር ያደረገችው ቃል ናት ማለት ነው ብሎ ነቅቷል። ቃል እንደሆነች ቃልም ተመልሶ ወደ ቤት ሄዶ ሲጥን ያደረጋት እንግዲህ አንገቷን ይዞ ሲጥን ያደረጋት። በዚህ ምድር ላይ ሴቶች ጠፍተው አንቺ ብቻ ብትቀሪ እንኳን እኔ አንቺን ልወድሽ አልችልም፣ ላፈቅርሽ አልችልም። አልጋዬ ላይ ለምን ተኛሽው? ከጎኔ ተኝተሽ ነበረ። እውነቱን ካልነገርሽኝ አልተውሽም ነበር ሲላት የነበረው ያው ወይዘሮ ገነት ታዲያ ከአልጋ ስር እቃ ለመፈለግ እኔ ነኝ እዛ አልጋ ላይ ተኝ ያልኳት። ስለዚህ ምን ችግር አለው? አልጋ ላይ ተኛች ማለት ደግሞ ምን ተፈጠረ? እና ብሌን ይሄንን ብቻ አይታ ነው እንዴ ነበረ እንግዲህ ሲል የነበረውና ያው ከባድ ነው። ብሌን በተመለከተችበት እይታ እሱ ሊያስተውለው አልቻለም። ተዋት። ሲጀመር ደግሞ ከዚህ በፊት እኮ ብሌን የፍቅር ግንኙነታችን አቁመናል ላይለኔ ነው ስትሸነግለኝ ነው እያለችው ነበረ። አይ ስትሸነግልሽ መሆኑ ያው የታወቀ ነው። እየሸነገለቻት ነው እንጂ ያው መተው ፈልጋ ፍቅሯን ማቆም ፈልጋ ከዳግም ለመራቅ ፈልጋ አይደለም። ቃል እንግዲህ ከቤት እንድትወጣ ሁላ ነበረ ሲናገራት የነበረ። ሁላ ይሽ አልፈልግም ከዚህ ውጭ ጭራሽ ህይወቴን ታመሰቃቅያለሽ ወይ እያላት ነበረ። ያው ቃል ከዚህ በኋላማ አብራችሁ አትሆንም ብላለች። እንደው ከብሌን ጋር ባይሆንም ከቃል ጋር አይሆንም ዳግም። ያው አንዳንዴ የፍቅር መቀሶች አሉ። እግዚአብሔር ይገስጻቸውና የሰው ህይወት ሲስተካከል የማይወዱ የተፈጠረውን ነገር ያ ነው። ከምንም በላይ ብሌን ልቧ ተሰብሯል። እናቷንም እንዳታገኝ ሆናለች። በወዲህ በኩል እንግዲህ በኃይሉ እያሳደደው ይገኛል። አሁንም ይዛችሁ እንድትገሉት በተለይ እህቴ ሰፈር ስለሚሄድ
እዛ ልትፈልጉት ይገባል ብሏል። ሳሚ እንግዲህ ለማግኘት ብሌንን ወደ ቤቷ አካባቢ ሄዶ ነበር። በዛም ሰዓት ታዲያ በኃይሉ አይቶት ነበር። እድሜ ለሰላም በሰላም አማካኝነት ነው ያመለጠው እንጂ አሁንም ጉዳት ሊያደርስበት ነበር። እንደዚህ ሆኜ ምንም ላደርግ አልችልም፣ ማምለጥ ይገባኛል ብሎ እንግዲህ በኃይሉ አምልጧል ማለት ነው ሳሚ ደግሞ እውነቱን ሊናገር እንደሆነ ቃል ሰምታለች። ቃል ደግሞ ለበኃይሉ አሳውቃለች። የብሌንን ስልክ እንግዲህ አንስታለች። አንዳንዴ ሄሎ ሳትለው ባያወራት ጥሩ ነበር ብዬ ገመትኩኝ። ዝም ብላ ስልኩ ስላነሳቸው መቼም ብሌን ናት የምታነሳው በሚለው ሀሳብ ነው። አንዳንዴ የሰውን ስልክ ሰዎች የሚያነሱበት አጋጣሚ አለና በተለይ ሚስጥር የሆነ ነገር ባይወራ ጥሩ ነው ብዬ አስባለሁ። የባለቤቱ ድምፅ እስከሚሰማ ድረስ ሌላ ሰው እንደዚህ ልክ ቃል እንዳነሳችሁ ስልኮቻችሁን ሌላ ሰው ሊያነሳ ይችላል ስታስቀምጡና ዳግም ያኔ ሳሚ ምን ሆነሽ ነው ስልክሽን ያላነሳሽው? ዛሬ እኮ ቀጠሮ ነበረን። ምን ተፈጥሮ ነው? ረስተሽው ነው? ቆይ እናትሽን እንደማገናኝሽ እኮ አውርተን ነበረ። ብሌን ምንድን ነው ነበረ እያላት የነበረው። ታዲያ ይሄንን ሁሉ ጸጥ ብላ ነበር ስትሰማ የነበረው ቃል። እንግዲህ ይሄንን ከሰማች በኋላ ቀጥታ የደወለችው በኃይሉ ነው። በኃይሉ ይሄንን አውቋል። በቃ ሁሉንም ነገር ሊያበላሽ ነው ማለት ነው እያለ ነበር። እንግዲህ አሁን ላይ እሱን እያሳደደ ይገኛል። ይሄ ሁሉ የወይዘሮ ገነት ጥፋት ነው። ወይዘሮ ገነት እንግዲህ የብሌንን ሕይወት ባንዴ ነው ምስቅልቅልቅል ያደረገችው። አንደኛ ከእናቷ እንዳትገናኝ አደርጋለች። ሲቀጥል ከምትወደው ሰው ለመለያየት እንግዲህ ሙከራ አደርጋለች። በዚህ ሁለቱንም ልጆቿን ያሳዘነችው። ዳግምም አዝኖባታል። ብሌንን ደግሞ ስትሰማ እናቷ ይህንን ነገር እንዳደረገኝ ታዝንባታለች። አሁን ላይ ያው ራሱ ፈልጎ እንዳደረገ አይነት ስሜት ነው የተሰማት ብሌን። ግን ራሱ አይደለም ፈልጎ ይሄንን ነገር ያደረገው፣ የእናትየዋ ሴራ ነው። ይሄንን ነገር ራሱ ብሌን ለማመን አሁን በጣም ነው የምትቸገረው። እንዴት አምና ትቀበላለች? ከባድ ነገር ነው እውነት ለመናገር እመኝ ብሎ ለማሳመን የሚከብድ ነገር ነው። ቀጣዩን ክፍል ወደ እናንተ እስከምንመጣ ቸር ሰንብቱ። ከአደራ ድራማ ምን ተማራችሁ? በጣም ብዙ ውጣ ውረድ ያለበት ድራማ ነው። ብሌን እንግዲህ እናቷን ለማግኘት በጣም ዋጋ እየከፈለች ነው። አገኘው ብላን በናፍቆት በጉጉት ስትጠብቅ ነገሮች እንግዲህ የሆነ መሰናክል መጥተዋል። የጊዜ ጉዳይ ነው፣ ግን እናቷን እንደምታገኝ ተስፋ እናደርጋለን። በቅርብ ታገኛለች። ሳሚ እንግዲህ በኃይሉ ካልቀደመው ሁሉንም ነገር ይነግራል። ካልሆነ ወይ በስልክ ቢነግራት ጥሩ ነው ብዬ አስባለሁ። በቃ ሳሚ አሁን ላይ በኃይሉ እያሳደደው እንደሆነ ተረድቷል ኦልሬዲ።